በኃይሉ ተዋረደ። የብሌን የልጅነት ፎቶ ተገኘ። ሳሚ ሰጣት ለሰላም። የቃል እናት ደነገጠች። ሰላም እራሷን መቆጣጠር አቃታት። ሳሚ ያን ጊዜ ቃልን አምጣልኝ፣ ይህች ደግሞ ትክክለኛ የእህቴ ልጅ ናት ብሎ ልጅቷን የሰጠኝ ጊዜና ሰፈር ወስጄ እስከምጥላት ድረስ ፎቶ ቤት ወስጄ ፎቶ አስነስቻት ነበር። እስኪ ሰላም አስታውሺ፣ ምክንያቱም እንደዚህ አይነት ልብስ የላትም ወይ ልጅሽ? በልጅነቷ እንደዚህ አይነት ተመሳሳይ ፎቶ እንኳ ቢያንስ ለምን የላትም? እስኪ ንገሪኝ ብሎ አላት። የቃል እናት እውነት ለመናገር ሰላምዬ ዲኤንኤ ሁሉ እኮ አያስፈልግሽም፣ ምክንያቱም ብሌን ቁርጥ አንቺን ነው የምትመስለው፣ በአካልም ሆነ በመንፈስም በጸባይም በእያንዳንዱ ነገሮች ልክ እንዳንቺ የተረጋጋችና ለሰው ልጅ መልካም ስብዕና ያላት ልጅ ናት። እናም ትክክለኛ ልጅሽ ብሌን ናት፣ እባክሽን ተረጅ ብላ አለች። በጣም የደነገጠችው ሰላም እባክህ ሳሚ አታጃጅለኝ፣ እንዴት እንደዚህ ሁሉ ሆኖ ሊሆን ይችላል? ምክንያቱም ይሄ ትክክለኛ ፎቶዋ ነው፣ ግን ደግሞ እንዴት በኃይሉ እንደዚህ ሊያደርግ ይችላል? ወንድሜ የቱንም ያህል ገንዘብ ቢወድና ገንዘብ ቢያፈቅር፣ ነገር ግን የእህቱን ልጅ አሳልፎ የሚሸጥ አይነት ወንድ አይደለም ብላ አለች። እሱንማ እኮ በገሃዱ ዓለም አሳይቶሻል ሰላም። በኃይሉ ማለት አረመኔና ጨካኝ ወንድም ነው ያለሽ። እናም ይህ ፎቶ ያኔ የኔ ፎቶ ያስነሳዋት ነው። ምክንያቱም በኃይሉ በጣም ወንጀለኛ ስለነበረ እኔን ወንጀል እንዳያሰራኝና ምናልባት የልጆቿ ቤተሰቦች ከመጡ ይህን ፎቶ አሳያለሁ ብዬ ነበር። ዛሬ ጊዜ ሆኖ ደግሞ አንቺና ብሌን እናትና ልጅ ናችሁ። ቃል ደግሞ ፍጹም ያንቺ ልጅ አይደለችም። ቃል ማለት እኮ በጣም አረመኔና ተንኮለኛ እራስ ወዳድ ብቻ ናት። እባክሽ ሰላም ብሎ አላት። የቃል እናት አዎ ቃል ማለት አስመሳይ ናት፣ ግን ደግሞ በሷ ራሱ አልፈርድም ብላ አለች እናቲቱ በጣም እያለቀሰች። ሰላም በጣም ደንግጣ ለምንድን ነው የቃል እናት የምታለቅሹ ብላ አለቻት። አባቷ እና እኔ በሃይ ስኩል ላይ ነበር የምንዋደድና የምንፋቀረው። እናም ከዕለታት አንድ ቀን እራሳችንን መቆጣጠር ሲያቅተን አልጋ ላይ ወደቅን። ነፍሰ ጡር መሆኔን ሲያቅ ልጁ ከርቶኝ ወደ ውጭ ሀገር ሄደ። አሁን ላይ ውጭ ሀገር ሄዶ የራሱ ህይወትና የራሱ ትዳር መስርቶ ይኖራል። እኔ ግን ልጄን ለማሳደግ ትምህርቴን አቋርጬ ሳይቀር ልጄን መከራዬን አይቼ አሳደግኩኝ። ትልቅም ስትሆን በራሷ ኃላፊነት እወስዳለሁ ብላ ወጣች። ግን ደግሞ በፍጹም እኔ አስተካክዬ ልጄን አላሰደግኳትም ብላ አለች። አረ ተረጋጊ፣ ምን ጎደላት? ምን ተፈጠረ? ብላ ስትል ይኸው የሰው እናት እናቴ ብላ መጥራት ጀምራለች። ረትም እካፈላለሁ ብላ ደምድማ ጨርሳለች። ታዲያ ከዚህ በላይ ውርደት አለ ወይ? እስኪ ንገሪኝ ሰላምዬ ብላ አለቻት። እባክሽን የቃል እናት፣ ምንም ቢሆን ልጆች ሲያጠፉ እኛ እናቶች እንደምንም ብለን ይቅርታ መጠየቅ አለብን፣ ነገሮችን ማስተካከል አለብን እንጂ ተስፋ መቁረጥ የለብንም ብላ አለች። ከዚህ በላይ ምንም የምናገረው ነገር የለኝም፣ ምክንያቱም በቃ ቃል ማለት ከዚህም በላይ በጣም ብዙ ነገር አለባት ብላ አለች። አቶ በኃይሉ ትሰምኛለሽ? አንቺ አልማዝን ገለሻታል ሰላም። እናም ያንቺ ትክክለኛ ልጅ ደግሞ ማን እንደሆነች እኔ በደንብ አድርጌ ነው የማውቀው፣ ግን አልነግርሽም። ቃል ደግሞ እመኝ ያንቺ ልጅ አይደለችም። ዝም ብለሽ ሀብትና ንብረትሽን ለማስወሰድ ከሆነ እሰየው፣ ተጠቅማ ትጥልሻለይ ብሎ አላት። ቆይ ምን እያልክ ነው አንተ የተረገምክ? እኔ ነፍሰ ገዳይ አይደለሁም፣ በስህተት ነው የሞተችው ብላ አለች። ታዲያ ምን ቸገረሽ? እሱን ፖሊስ ጣቢያ ስንሄድ ትናገሪ የለም እንዴ? በስህተት ነው እኮ እንደዚህ የሆነብኝ ብለሽ ትናገሪያለሽ ብሎ አላት። የእውነት በኃይሉ አንተ አሁን የኔ ወንድም ነህ እንዴ? ብላ ስትለው ከዚህ በኋላ አንቺና እኔ ወንድምና እህት አይደለንም፣ አረ እንደውም እቀብሬም እንዳትቆሚ እቀብርሽም አልቆምም ብሎ አላት። ምን? አዎ በቃሽ፣ ከዚህ በኋላ ትሰምኛለሽ? እንደውም
እከስሻለሁኝ። አይ የምትይ ከሆነ ይህን ቤትና ያለሽን ሀብትና ንብረት በሙሉ ለእኔ ትሰጫለሽ ብሎ አለ። እንደዛማ ማድረግ አልችልም በፍጹም ብላ አለች። ለምንድን ነው የማችይው? እስኪ ንገሪኝ። አንቺ ሁሉም ነገር አለሽ። አረብ ሀገር የሰራሹ ብቻ ይበቃሻል ወይ ብሎ አላት። እኔ ምንም ነገር አልሰራሁም ደግሞም የልጄ ማስተማሪያ ነው ብላ ስትለው፣ እንደዛ ከሆነ ልጅሽን የምታገኝ ይመስሉሻል ብሎ አስፈራርቷት ሄደ። እራሷን ስታ ስትወርቅ በጣም ደንግጣ የቃል እናት ኧረ እባክሽ ሰላም እንደዚያ አትሁኝ እባክሽን እያለች ማባበሉን ቀጠለችበት። ግን ፍጹም እሷ መንቃት አልቻለችም። ኧረ እባክሽ ሰላምዬ ምንድነው የተፈጠረው ነገር ብላ ስትላት፣ ውይ የቃል እናት ራሴን ስችወደኩኝ እንዴ? እዚህ እኮ እውጭ አንድ አረመኔና የተረገመ ሰውዬ አለ እነሱ የሆነ ነገር ብሎኝ ነው ብላ ስትል፣ እንዴ ቆይ ማን አባቱ ነው? እኔ ራሴ አፈር ከደሜ ነው የማበላልሽ ብላ አለች። አይ እንደሱ አይደለም ተረጋጊ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ብሌንና ዳግም ቀለበት አስረው ቀወጡት። ቃል በስተመጨረሻ ብቸኛ ሆና አበደች፣ ጨለለች። መንገዱን እየሄደች ቆይኔ ማንም ሰው አይወደኝም ማለት ነው፣ ተወዳጅ አይደለሁም። ይገርማል። በእያንዳንዱ ሰዎች ዝም ብለው እኔ ላይ ይቀጣጠፋሉ፣ ይጠሉኛልም። ጭራሽ ዳግምንና ብሌንን አለያያለሁም ብዬ መጥቼ ግን አልቃሽዋና እንዲሁም የተመረዝኩት እኔ ሆንኩኝ ብላ አለች። የዳግም ጓደኛ በጣም ጥሩ አድርገሃል፣ ቃልን ከዚህ በኋላ መስማት የለብህም ብሎ ሲለው፣ አመሰግናለሁ ጓዴ፣ ይህ ሁሉ ባንተና በብሌን ምክንያት ነው ብሎ አለም። ገነት ልጄ ከዚህ በኋላ ምንም ቢፈጠርም እንኳ በመካከላችሁ አልገባም። ያኔ እኔ ሳገባ እናቴ እና አባቴ የሰጡኝ ቀለበት ይሄ ነበረ። ዛሬ ላይ የማወርሳችሁ ምንም ነገር ስለሌለኝ ግን ይህንን ቀለበት በአደራ መልኩ በመተሳሰብ ቤተሰብን በመመስረት ቃል ኪዳን ታረግላታለህ ብላ አለችው። እውነትሽን ነው እማዬ? ምን ነው ዳግሜ አላመንከኝም እንዴ? እርግጥ ነው አዎ፣ እኔ በጣም ብዙ ነገር በድያለሁ፣ አሰቃይቻለሁ። ግን እኔ ከራሴ ይልቅ ጎረቤቶችን ከልጆቼ ይልቅ ጎረቤቶችን አብልጬ እንደነበረ ገና ዛሬ ነው የገባኝ። ማለትም እናንተ ስትሩቁኝ ብላ አለች። አዎ የሰራሹ ነገር ትክክል አይደለም፣ በጣም ስህተት ነው ብሎ ሲላት፣ ይቅርታ ልጄ ብላ አለችው። ዳግም እባክህ ማገዶ አትፍጭ፣ እማዬ እኮ የተፈጠረውን ነገር በይቅርታ አልፈዋለች። ስለዚህ ከይቅርታ በላይ ደግሞ ምንም የለም ብላ አለችው። ብሌኔ ልክ ነሽ ብሌኔ፣ አንቺንም ቢሆን ይህንን ምርጥ ልብሽን እንዳይቀይርብኝ ብሎ ሲላት፣ እማዬ እኮ ናት ያሳደገችኝ ምንም ቢሆን የኔ ልብ አይቀየርም ብለው ቀለበቱን አስረው አራቱም በጣም ቀወጡት። የገነት ጎረቤት መታ ፋይሉን ዝም ብላ እየቀላወጠች ባለበት ሰዓት ዳግም ጎትቶ ወደ ውጭ ወሰድና፣ ቆይ ምንድን ነው የምታደርጊው? እኛ ቤት ምንድን ነው የምትፈልጊው ብሎ አላት። ምን እያልክ ነው ዳግም? እኔማ የእናንተን ደስታ እኮ ለመጋራት ነው የመጣሁት ብላ ስትል፣ ኧረ እባክሽ የማይሆን ነገርማ አታውሪ። እናም በደንብ እኔ ተረድቼሻለሁኝ፣ የሆነ ነገር እየፈለግሽ ነው፣ ለዛ ለማይረባ ለበኃይሉ ልትሰጭ ብሎ አላት። ምን ማለት ነው? እሱን ደግሞ እንደታወቅ አይ ከማወቅም በላይ በደንብ አድርጌ ነው የምረዳሽ። ትሰሚኛለሽ? ምንም ይሁን ምን ለዛ ለማይረባ ሰይጣን እንድትሰጪ አልፈልግም፣ ግን ለእኔ የምትሰጪኝ ከሆነ በጣም ብዙ ገንዘብ እከፍልሻለሁ ብሎ አላት። መቼም ከዛ ከሰውዬ ጋር የምትሰሪው ለገንዘብ እንደሆነ በደንብ አድርጌ ነው የማውቀው ብላ አለች ብሎ ሲላት፣ እንደዛ ከሆነ የአባትህን ገዳይ እኔ እነግርሃለሁ፣ አንተ ደግሞ ጠቀም ያለ ብር ትሰጠኛለህ ብላ አለችው። አታስቢ፣
አንቺ የምትፈልጊውን ነገር በሙሉ እሰጥሻለሁ፣ ብቻ የአባቴ ገዳይ ማን እንደሆነ ከሰርጌ በኋላ ትነግሪኛለሽ ብሎ አላት። አቶ በኃይሉ ስልክ ትደውሎለት፣ ትሰማኛለህ? ሰላምን የምታስፈራራት ከሆነ እኔ ራሴ ነኝ አንቄ የምገልህ። አልማዝ የለችም ሞታለች እያልክ እያስፈራራሃት ቁም ስቅሏን እያሳያት ነው አይደል? ግን ደግሞ አልማዝ እንዳልሞተች በደንብ አድርጌ ነው የማውቀው። ነፃነቷን በቅርቡ አውጅላታለሁ እባክህ ብሎ አለው። አቶ በኃይሉ በጣም ተናደደና ማነህ እቅድና ፕላኔን የምታበላሸው ብሎ አለው። በቃ አንተ ራሱ የማትረባ አረመኔና ጨካኝ ሰው ነህ። እንዴት ነው አንድ ሴት ልጅ ላይ እንደዚህ የምታደርገው? የእውነቴን ነው ያውም የገዛ እህትህ ብሎ ሲለው ምን አገባህ? እሷና እኔ ራሳችን ለራሳችን እንዋጣ የለም እንዴ? አንተ በማያገባህ አትግባ ብሎ ሲለው ስልኩን እጆሮ ላይ ዘጋበት። አቶ በኃይሉ በጣም ደንግጦ ወይኔ ጉዴ ሁሉም ነገር ከሸፈብኝ ማለት ነው፣ በቃ ምንም ነገር አይሳካልኝም ብሎ አለ። ዶክተርና ሰላም እሺ ምን አደረስክልኝ ብላ ስትለው እባክሽ ለተለያዩ አይነት ዶክተሮች ነው የላኩት፣ ምክንያቱም እውነት ለመናገር በአሁኑም ቃል አላምናትም፣ ምናልባት አሁንም በጣም ብዙ ነገር ልታደርግ ስለምትችል የግድ መጠንቀቅ አለብኝ ብሎ አለ። ልክ ነህ መጠንቀቅማ አለብን፣ ልጅቷ እንደሆነች ምንም እያፈረች አይደለም ብላ ስትል እባክሽ ሰላም አንቺ መጨናነቅና መጠበብ የለብሽም፣ ማለትም ማድረግ ያለብሽን ነገር በሙሉ አድርጊ፣ እናም ለልጅሽ ጠንክረሽ መንጣት አለብሽ ብሎ አላት። ምን ማለት ነው? አዎ አዲሷ ልጅሽ፣ ምክንያቱም እንግዲህ እየመጣች ሊሆን ስለሚችል ቃልን አስወግደን አዲሷ ልጅሽን እናቀርብልሻለን በቅርቡ ብሎ አላት። የእውነት ስለ አዲሷ ልጅ የምታውቀው ነገር አለህ እንዴ ብላ ስትል ምን ነው ያው ልጅሽ ምንም ሆነ ምንም በጣም ደስ የምትል ትመስለኛለች፣ ማለቴ ልክ እንዳንቺ፣ ስለዚህ እባክሽን ተረጋጊ ብሎ አላት። እሺ መረጋጋቱን እረጋጋለሁ፣ ግን ደግሞ ግን ብሎ ነገር የለም እባክን ከዚህ በኋላ የምትጨነቅና የምትጠበቅ ከሆነ በፍጹም እንደዚህ ልንዘልቅ አንችልም ብላ አለች። እሺ ከዚህ በኋላ ምንም ነገር አልልም እና ማድረግ ያለብንን ነገር በሙሉ አድርገን ትክክለኛ ልጅ ማን እንደሆነች ማምጣት አለብን ብሎ አለ። አዎ የእውነት አስመርምሬ ቃል ልጅሽ እንዳልሆነች በደንብ አድርጌ ነው የምነግርሽ፣ እናም አታስቢ ብሎ አላት። አቶ በኃይሉ ትሰሚኛለሽ ሰላም፣ እውነት ለመናገር አንቺና እኔ ከዚህ በኋላ አንድ ላይ አንሆንም ብሎ አላት። አታስብ አንተ ራሱ የኔ ወንድም አይደለህም አልፈልግህም ብላ ካደችው። ውድ ህያቤ ዩቲዩብ ቤተሰቦች የዛሬው አዳራ ድራማ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሰላም እውነቱን ስላወቀች ማን ነው ደስ